ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት እሺ ውድ ቤተሰቦች በዛሬ ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለው የቀን 24ኛ ትምህርታችንን እንዴት በቀላል መንገድ የእንግሊዝኛ ክህሎታችንን ማዳበር እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። በቀላል መንገድ ከሰዎች ጋር ኮሙኒኬት ማድረግ እንችላለን፣ እንዴት በቀላል መንገድ እንግሊዝኛ መናገር፣ መጻፍ፣ ማንበብ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ እናንተም የምንለቃቸውን ቪዲዮዎች ከቀን አንድ ጀምራችሁ ተከታትላችሁ ማየትና መከታተል ይኖርባችኋል ማለት ነው። እዛ ካደረጋችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛን ማበረታቱን እያለን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው ምን ይላል፣ እንዴት እናንብበው የሚለውን በደንብ እናያለን ማለት ነው። እዚህ ጋር ኤስ አለች። ኤስን ብቻዋን ነች፣ ከአናባቢ ስለሆነች እንደ ስ ማንበብ ነው። ሳደስ ይለናል። ስ ብለን ማንበብ፣ ቲኤን እንደ ቴ ማንበብ፣ ዋይን እንደ ስቴይ ስቴይ ስቴይ፣ ከዛስ ፒኦን እንደ ፖ፣ ኤስአይን እንደ ዘ እንደ ይቅርታ ፒኦን እንደ ፖ፣ ኤስአይን እንደዚህ፣ ቲአይን እንደ ቲ፣ ቪኢን እንደ ቭ። ፖዚቲቭ ፖዚቲቭ፣ ስቴይ ፖዚቲቭ ስቴይ ፖዚቲቭ ማለት ነው። አዎንታዊ ሁን ወይም መልካም ሁን፣ ጥሩ ነገር አስብ እንደማለት ነው። ስቴይ ማለት መሆን መቆየት እንደማለት ነው። ፖዚቲቭ ማለት ደግሞ ጥሩ አመለካከት ጥሩ ሀሳብ ማለት ነው፣ መልካም ማለት ነው። ስለዚህ ስቴይ ፖዚቲቭ አዎንታዊ ወይም መልካም ሁን እያለ ነው ማለት ነው። ከዛ መልስ ኤን እንደ ኦ ማንበብ፣ ኤን እንደ ኦ፣ ኢልን እንደ ል፣ ዳብሊው ኤን እንደ ዌ፣ ዋይን እንደ ኤ፣ ኤስን እንደ ስ። ኦልዌይስ 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 ምን ማለት ነው? ሁልጊዜ ሁልጊዜ መልካም ሆናለሁ ወይም ጥሩ ሆናለሁ ለማለት ኦልዌይስ እንላለን። ኦልዌይስ ማለት ሁልጊዜ ማለት ነው። ያ ከዛስ ጂኦን እንደማንበብ ነው፣ እንደ ጉ ማንበብ፣ ጂኦን እንደ ጉ፣ ዲን እንደ ድ ማንበብ፣ ጉድ ጉድ፣ ኤልዩን ላ ላ፣ ሲናኬን ክ ብለን ማንበብ፣ ላክ ላክ፣ ጉድ ላክ ጉድ ላክ ጉድ ላክ፣ መልካም እድል መልካም እድል ስንል ጉድ ላክ እንላለን ማለት ነው። ጉድ ማለት ጥሩ፣ ላክ ማለት ደግሞ እድል ማለት ነው። ስለዚህ ጉድ ላክ ስንል መልካም እድል ይሁንልህ ወይም መልካም እድል ይሁንልሽ ስንል ጉድ ላክ እንላለን ማለት ነው። ከዛ መልሳችን የተለመደው ቴንክ ዩ ማለት ይሆናል ማለት ነው። ቲኤችኤን እንደ ታ፣ ኤንን እንደ ነ፣ ኬን እንደ ክ፣ ታንክ ዋይኦዩን ዩ ብለን ማንበብ፣ ቴንክ ዩ ቴንክ ዩ፣ አመሰግናለሁ አመሰግናለሁ ብለን መለሰን ማለት ነው። ከዛስ አይኤምን እንደምን ማንበብ፣ እንደ አም ማንበብ፣ እንደ አም። ከዛስ ቲአይን እንደ ታይ ማንበብ፣ አርኢን እንደ ር ማንበብ፣ ዲን እንደ ድ ማንበብ፣ ታየርድ ታየርድ ብለን አነበብን። አም ታየርድ አም ታየርድ ማለት ምንድን ነው? ደክሞኛል ደክሞኛል ስንል አም ታየርድ እናለን ማለት ነው። አም ስንል ነኝ እያልን፣ ታየርድ ማለት ደግሞ ድካም። ስለዚህ አም ታየርድ ካልን ማለት ነው ደክሞኛል እያለን ነው ማለት ነው። ከዛስ የዚህኛው መልስ ደክሞኛል ለሚለው መልስ ምን ሊሆን ይችላል? አርኢን እንደ ሬ ማንበብ፣ ሬ፣ ኤስን እንደ ስ፣ ቲን እንደ ት፣ ሬስት ሬስት ሬስት፣ ዳብሊውኢን እንደ ዌ፣ ዳብሊውኢን እንደ ዌ፣ ሁለቱንም ኤል ል ብለን ማንበብ፣ ዌል ዌል፣ ሬስት ዌል ሬስት ዌል ምን ማለት ነው? በደንብ እረፍ በደንብ እረፍ ስንል ሬስት ዌል እናለን። ሬስት ማለት ምንድን ነው? ማረፍ እረፍት ማለት ነው። ዌል ማለት ጥሩ አሪፍ በደንብ ማለት ነው። ስለዚህ ሬስት ዌል ማለት በደንብ እረፍ ወይም በደንብ እረፊ ማለት ይሆናል ማለት ነው። ያ ወደ ቀጣዩ ኒድ እዚህ ጋስ አይኤምን እንደምን ማንበብ ነው? አይኤምን አም ብለን ማንበብ፣ አም፣ ኤችኤን ሃ ብለን ማንበብ፣ ከዛ ሁለቱንም ፒ በአንድ ድምፅ ከዋይ ጋር ፒ ብለን ማንበብ፣ ፒ አም ሃፒ አም ሃፒ ምን ማለት ነው? ደስተኛ ነኝ አለን። ከዛ የሆነ ሰው ምን ሊለን ይችላል? ደስተኛ ነኝ ስንለው ኤምኢን ሚ፣ ኤምኢን እንደ ሚ ማንበብ፣ ቲኦ በአንድ ድምፅ ኦ ሚል ድምፅ አለው፣ ቱ ብለን ማንበብ፣ ቱ ሚ ቱ ሚ ቱ ምን ማለት ነው? እኔም ማለት ነው። እኔም ደስ ብሎኛል ብለን መለስን ማለት ነው። ሚ ማለት እኔ፣ ቱ ማለት እኔ የሚለውን ይገልጽልናል ማለት ነው። ስለዚህ ሚ ቱ ስንል እኔም ደስ ብሎኛል እያልን ነው ማለት ነው ለዚህኛው መልስ። ከዛስ ኤችኦን እንደምን ማንበብ፣ እንደ ሃ ማንበብ፣ እንደ ሃ፣ ዳብሊውን እንደ ው ማንበብ፣ ሃው ሃው፣ ኤስን እንደ ስ፣ ሃውስ፣ ኤልአይን ላይ፣ ኤፍኢን ፍ፣ ላይፍ ላይፍ፣ ሃው ኢዝ ላይፍ ምን ማለት ነው? ህይወት እንዴት ነው?
ህይወት እንዴት ናት ስንል ሃው ኢዝ ላይፍ። ሃው ማለት እንዴት፣ ኢዝ ናው፣ ላይፍ ማለት ደግሞ ምንድነው ህይወት ማለት ነው። ስለዚህ ሃው ኢዝ ላይፍ ስንል ህይወት እንዴት ናት፣ ህይወት እንዴት ናት እያለ ነው ማለት ነው። ከዛስ አይቲን እንደ ኢት ማንበብ፣ ኤስን እንደ ት እንደ ስ ኢትስ ኢትስ። ከዛስ ጂኦን እንደ ማንበብ እንደ ጉ ማንበብ እንደ ጉ፣ ዲን እንደ ድ ማንበብ ጉድ ጉድ። ኢትስ ጉድ ኢትስ ጉድ ምን ማለት ነው? ጥሩ ነው ጥሩ ነው ብለን መለስን ለዚህኛው መልስ ማለት ነው። ህይወት እንዴት ናት ለሚለው ጥሩ ናት ብለን ስንመልስ ኢትስ ጉድ። ኢትስ ስንል ናት እንደዚህ ነው እያልን ማለት ነው። ይሄ እንደዚህ ነው ስንል ኢትስ ብለን ከዛ ጉድ ማለት ጥሩ። ስለዚህ ኢትስ ጉድ ጥሩ ነው ብለን መለስን ማለት ነው በቀላሉ። ከዛስ ዲኦን እንደ ማንበብ ነው እንደ ዱ ማንበብ እንደ ዱ፣ አይቲን እንደ ኢት ማንበብ ዱ ኤት። ከዛስ ኤንኦን ና ዳብሊውን ው ብለን ማንበብ ናው ናው ዱ ኤት ናው ዱ ኤት ናው ምን ማለት ነው? አሁን አድርግ ወይም አሁን አድርገው ለማለት ዱ ኢት ናው እንላለን። ዱ ማለት ማድረግ መስራት ማለት ነው። ኢት ማለት ደግሞ ኦልሬዲ ማድረግ የምንፈልገውን ነገር ማለት ነው የሚገልጽልን። ለምሳሌ የሚሰራው ነገር ኢት ብለን መግለጽ እንችላለን። ኤንኦን እንደና አንብባችሁ ውን እንደው ማንበብ ናው ማለት ደግሞ አሁን ማለት ነው። ስለዚህ ዱ ኢት ናው ካለን የሆነ ሰው አሁን አድርግ ወይም አሁን አድርጊው እያለ ነው ማለት ነው። ከዛ መልሳችን እሺ ከሆነ አይን እንደ አይ ዳብሊው አይን እንደ ዊ ሁለቱንም ኤል እንደ ል ዊል ዊል ዲኦን ዱ ለማንበብ አይቲን ኢት ለማንበብ አይ ዊል ዱ ኢት አይ ዊል ዱ ኢት ምን ማለት ነው? አደርገዋለሁ ብለን መለስን። አይ ዊል ማለት ገና ለወደፊት አደርገዋለሁ ስትሉ ዊል መጠቀም ትችላላችሁ ብያችኋለሁ። ዱ ማለት ማድረግ መስራት፣ ኢት ኦልሬዲ የምንሰራውን ነገር ነው የሚገልጽልን። ስለዚህ አይ ዊል ዱ ኢት ስንል አደርገዋለሁ ወይም እሰራዋለሁ እያልን ነው ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ሁሌም እንደምላችሁ ከቀን አንድ ጀምራችሁ በእርግጠኝነት ብትከታተሉ አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። እንደዚህ በቀላሉ ትንሽ አረፍተ ነገሮቹ እንደዚህ አጠር ያሉትን እንትን እያላችሁ በራሳችሁ እያዳበራችሁ ትሄዳላችሁ ማለት ነው። ከትንሹ ጀምራችሁ ማለት ነው። ከዛ ከፍ ያደረግን ረዘም ያሉ ደግሞ አረፍተ ነገሮችን ኮሚኒኬሽኖችንም እነሱንም በአንድ ላይ እንትን እያለን እናያለን ማለት ነው። ስለዚህ ከትንሹ ጀምራችሁ ቀስ እያላችሁ ቀስ በቀስ አንድ እርምጃ ከፍ እያላችሁ ትሄዳላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ እላለሁኝ። የዛሬ ኮታችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ተመኘሁላችሁ። ሰናይ ጊዜ